ሰላም ነው። ደህና አለን አልሐምዱሊላህ። እንደናች አለም። ፕሮፋይል ቀይረ ነው? አልቀየርኩም፣ አዲስ ነኝ። አዲስ ነው። የባለፈው ያኛው እሱ አለም ክርስቲያን እኛ ጋር ይመጣውልን አንድ ሆነብኝ። ያኛው ይለያ። ሙስሊም ነኝ። አውቄያለሁኝ። ሱብሃንአላህ የሚባል አለ፣ ይመጣል። አሁን ቆይ ፕሮፋይሉ የሱ እንደዚህ አይደለም፣ ስማቸው አንድ ሆነብኝ ነው። መልካም። ሐዲስ ትቀበላለህ ወይንስ ሐዲስ አትቀበልም? ሱብሃንአላህ ድምፅ ታፍኗል። ጥያቄ ያለ እያልኩ ነው። ትጠይቃለህ። ሐዲስ ትቀበላለህ? ሐዲስ አትቀበልም? አንተ እዚህ ወጥተህ እኮ ልታስተምር አይደል? ገና ተማሪ ነኝ፣ ሊጠይቅ ነው። የሙስሊም ተማሪ አማኞች እንዳለ ተማሪ ናቸው። ትጠይቃለህ ተባልክ፣ መጨረሻ ላይ ትጠይቃላችሁ። ሁሉም በቃ ይመጣሉ፣ አንድ መመለስ አይችሉም። ያኛው ኡስታዝ ብሏል፣ ስራቸው ጳውሎስ፣ ዮሐንስ፣ ማቴዎስ ማለት ነው ብለዋል። ስለ እስልምና ምንም የሚያውቁት ነገር የለም። የራሳቸው ኡስታዝ ነው ያለው። አይታችሁ ከሆነ ምንም የሚያውቁት የለም ስለ እስልምና። የሚያውቁት ጳውሎስ እንዲህ አለ፣ ማቴዎስ እንዲህ አለ፣ ሉቃስ እንደዚህ አለ የሚል ብቻ ነው። ስለ እስልምና ምንም ሳያውቁ ሙስሊሞች ስለ ክርስትና መጽሐፍ ቅዱስ ብቻ የሚያውቁት ብሏል። እኛም እንላለን የሙስሊም በተለይም ዋብያው ሴክት የሚያውቀው ስለ መጽሐፍ ቅዱስ ዝም ብሎ የተጫነውን ጥያቄ መጠየቅ እንጂ ስለ እስልምና የሚያውቀው የለም። አሁን ቶፒኩ ላይ ትገባለህ። ቶፒኩ ላይ ትገባለህ። እገባለሁ። አንዴ ብቻ አዳምጠኝ። ሁለቴም አዳምጣለሁ። ቀጥል። እሺ፣ እኔ አንደኛ አንተ ልትጠይቅ ነው ወይስ ልታስተምር ነው? እንትን ይዤ የገባከው ሁለቱንም ላደርግ። ሐዲሳችሁን ላስተምራችሁ። እዛ ኡስታዞቻችሁ የሚያስተምሩት በሐሰት ክርስትና ላይ ስለሆነ መጽሐፍቶቻችሁን ተምራችሁ ስለማታውቁ ሐዲሳችሁን አስተምራችኋለሁ። ሐዲሳችሁን የደበቋችሁን ገልጥባችኋለሁ። እዛ ላይ ጥያቄ ተጠይቃችኋለሁ። ምንም እንደማታውቁ አሳይቼ አስተምራችሁና ጥያቄ ክርስትናው ላይ ካላችሁ ደግሞ መጨረሻ እቀበላችኋለሁ። እሺ፣ መጀመሪያ ከጥያቄ እንቀጥልና ጥያቄውን ስትመልስ ደግሞ እኛንም ትጠይቃለህ። ከቻልን እንመልሳለን፣ ካልቻልን ደግሞ ኤኒዌይስ ቤታችን ነው። እኛ የራሳችን ቶፒክ ይኖረናል። ከዛ በኋላ እኛ ከቤታችን መጽሐፍ ቅዱስ ራሱ እርግጠኛ እንዳለን ቆየ። እሺ፣ በቃ ከስሩን እና ታብታብ እያደረግ ተማር። ኦኬ፣ እች ነኝ ይቀጥል። ሰላም እንዴት ነሽ? ሰላም ነው። ሶሪ ወንድ መስለሽ። ጥያቄ ነበረኝ። ጥያቄ ትንሽ ቆየት በይ። አሁን አዲስ ላይ ትንሽ እናውራና ጥያቄ አንደኛውን እንቀበላቸዋለን። ተርታው ሐዲስ መቀበል ግዴታ ነው ብለሽ ታምኛለሽ? እኔ እኮ ለመጠየቅ ፈልጌ ነው እንጂ አንተ እንዴት ጠይቀኝ አይደለም የገባሁት። እኮ ትጠይቂያለሽ አልኩሽ። በሐዲስ ትመሪያለሽ? እኔ ቀድሜ ሊጠይቅህና አንተ የምትጠይቀኝን ሁሉ እኔ እመልሳለሁ። ቤቴ እኮ ነው። እኔ ትጠይቂያለሽ አልኩሽ። የትም እኮ እኔ አልሄድም። ስለዚህ ሐዲስ ትመሪያለሽ ወይ? አዎ እመራለሁ። የረሱላችን ሰለላሁ ዐለይሂ ወሰለም በሳቸው መንገድ እውነት በእውነት ነው ብዬ ሐቁን ይዤ እመራለሁ። አላህን አንድ ነው ብዬ ማለት ነው። ሶስት ሌልም እንጂ። መልካም። ሐዲስን ማን የጻፈው? ሐዲሳትን ማን የጻፈው? እንዴት? ሐዲሳቶች ተጽፈው አሉ አይደለ? የአላህ መልእክተኞች። ሐዲሱን የጻፈው የአላህ መልእክተኛ ነው? አዎ። ምን ብሎ ጻፈ? በአላህ መልእክቱን ወስዶ መጥቶ መልእክቱን ለኡመቱ ማለት ነው አስተላለፈ። ቁርአንን ወይንስ ሐዲስን? ቁርአን ማለትና ሐዲስ ማለት እኮ ትንሽ ነው ልዩነታቸው። ከቁርአን መልእክተኛ ያስተላለፈውን የሱን ሱና መከተል ሐዲስ ይባላል።
ቁርአን ደግሞ እንጂ ከአላህ የመጣ መልእክተኛ የአላህ ቃልን ያመጣ ማለት ነው። ስለዚህ ሐዲስ ማለትና ቁርአን ልዩነቱ ምንድን ነበረ? የቁርአንና የሐዲስ ልዩነቱ ምንድን ነው? ቁርአን ማለት የአላህ ቃል ነው። ሐዲስስ? ሐዲስ ሲባል የአላህ መልእክተኛ በሪያ እና እኔ ደግሞ ለመጠየቅ ይፈልጋለሁ። አንተ ተጠየቀኛ ልጠይቅህ አሁን ጥያቄ አለኝ። ትጠይቂያለሽ? ቆይ ስለዚህ ሐዲስ ማለት የሙሐመድ ንግግር ነው ማለት ነው። የሙሐመድ ብቻ ሳይሆን የአላህ መልእክተኞች ብዙ ያወሩት ነገርም አለ። አንተ ደግሞ አሁን እኔ ለምሳሌ የአላህ መልእክተኞች ብዙ ያወሩት አሉ አልሽ። ሰው መጠየቅ ብቻ ነው ያንተ ስራ ወይኔ? አንተ ትጠይቂያለሽ? የአላህ መልእክተኛ ፕሊዝ ቆይ ተረጋጊ። የአላህ መልእክተኞች ብዙ ያወሩት ለመመስኪው ስለ ሐዲስ ምንም የምታውቂው ነገር የለም። ካወሽ ትንሽ አውሪ ስለ ሐዲስ፣ ከዛ ትጠይቂያለሽ። አሁን እኮ ምንም የነገርሽን ነገር ከቁርአን ጋር እንዳደረግሽው መልሰሽ ደግሞ ለመለየት ሞከርሽና ማይሆን ሲሆንብሽ ብዙ የአላህ መልእክተኞች ያወሩታል አልሽን መልሰሽ። ቅድም ሙሐመድ ነው አልሽን ያወራው የጻፈው። አሁን ደግሞ ብዙዎች አሉ የአላህ መልእክተኞች ያወሩት አልሽን። ቡሃሪን ለምሳሌ ማን የጻፈው? ወጣች። እሺ ሱብሃንአላህ። ድምጿ ሲቀያየር ልክ ሲጠፋባት እየተረዳዋት ነው። በጣም ቫይብሬ እንትን ሆነ ድምጿ ራሱ ሲንቀጠቀጥ እየተሰማኝ ነበረ። ማታቀው ነገር ሲመጣብህ የሚገጥም አይነት እዚህ ቮካልህ ላይ የመርገብገብ ስሜት አለ። ያ ምን ይደረግ፣ መስጊድ ውስጥ አያስተምሯቸውም እኮ እንደዚህ አይነት ነገር እና አስቸጋሪ ነው። ለዛም ነው ሐዲስን የማንበብ ፍላጎት የለንም እያሉ ብቅ ያሉት። ያ ሐዲስን እንዳለ ዛሬ ጥለዋት ይወጣሉ። አንድ ሰው የሚመልስ አታገኙ። ማርክም አይወርድ። አንድ ሰው የጠየቅነውን ጥያቄ ይመልሳ ይመጣ። አንድ ሰው ነው። ምንም ያውቁት ነገር የለም። ቃሌን ያዙ። አንዳቸውም አይመልሷትም። ገብተው ሐዲሳችሁን ቡሃሪ ላይ አውሩሲ ስለ መጽሐፋችሁ ቡሃሪ ማን ነው እሱ? ቡሃሪ ሙሐመድን የፈጠረው ቡሃሪ ራሱ አይደለም ይላሉ። እስልምና በነገራችን ላይ አፕዴት ያደረጉት ሙሐመድ ከሞተ ከ200 እስከ 500 ዓመት አካባቢ ያሉ ሙስሊሞች ናቸው አብዛኞቹ ስለ ሙሐመድ የተናገሩትና ከዛ በፊት ያሉት ነገር በጣም ብለርድ ናቸው። ሐዲስ መቀበል ግዴታ ነው ወይ? አንድ ቪዲዮ እስቲ ያስደምጠን። ለምሳሌ ሐዲስን እንደዚህ ብሎ የሚገልጽ አለ፣ አልቀበልም ተረት ተረት ነው የሚል አለ። ሙስሊም ነው አይደለም እሱ። ሐዲስን እኛ አይደለንም ሙስሊም ነኝ እያለ ሐዲስ አልቀበልም የሚሉ ብዙ አሉ። አጠፋችኋቸው እንጂ ሌሎችም ነበሩ፣ ብዙ ነበሩ። ለምሳሌ ስለ ሙሐመድ የተነገሩ ጸያፍ በሐዲስ ውስጥ አሉ። ክርስቲያኖች ምንም አላጠፉም፣ ሐዲሳችንን አንብበው ነው እንደዛ ያሉት እያሉ የሚሉ አሉ። ይሄ ለምሳሌ በደንብ ታውቁታላችሁ። ይህ ኡስታዝ ሐዲስን አይቀበልም። ኦኬ ቀጥል። ያ እነዚህ ልጆች እናድምጣቸውና እንመለስ እስኪ። ነቢያችን የሚሰደቡበት አላህ የሚሰደብበት ሰዓት ነቢያችን የሚሰደቡበት አላህ የሚሰደብበት ዋነኛው ምክንያት በሐዲሳቶች ምክንያቶች ስለሆነ እዚህ ላይ ኃላፊነቱን ሊወስዱ ይገባል። እኛ ተናግረናል። ሐዲስ አላህ ሱብሓነሁ ወተዓላ ጋር ምንም ግንኙነት የለውም። ሐዲስና ነቢዩ ያላቸው ሐዲሳቶች ሊኖሩ ይችላል። ያንን ከታሪክ አኳያ እንጂ ሐዲስ በጥቅሉ የእስልምና መገለጫ አይደለም። ማነው ይሄንን እስኪ ገብቶ የሚለን ሙስሊም? ሐዲስ የእስልምና መገለጫ አይደለም፣ ተረት ተረት ነው እያለ ነው። ሐዲስ ተረት ተረት ነው፣ የእስልምና መገለጫ አይደለም። ነቢዩ የሚሰደብብንም
ሐዲስ ላይ ባሉት ነው። ክርስቲያኖች ምንም አላጠፉም። መጽሐፎቻችንን ሐዲሶችን አንብበው ነው ሰው ሐዲሳቶቹ ወይን ቀዳችሁ ጣሉ ወይንም ደግሞ እምነታችን ነው በሉና ተቀበሉ። ዓለም እንደዚህኛው ኡስታዝ ሐዲስ ቆሻሻ ነው በቃ እንቀበልም፣ ነብዬን እያሰደበብኝ ነው መጽሐፉን አልቀበልም በሉ። እኛ የተጻፈውን እያነበብን ስለሆነ የትኛውን ትመርጣላችሁ? ሐዲስ ቆሻሻ ነው እንቀበልም ትላላችሁ ወይንስ አይ ይሄ ቆሻሻውንም ቢሆን እንቀበለዋለን ሐዲስ እንመራበት አለን ትላላችሁ? የትኛውን ነው የምመርጡት? ምርጫውን ለእናንተ እንተዋለን። መመለስ የሚፈልግ ማይካችሁን ማንሳት ትችላላችሁ። ጥያቄ አለ እያልክ ነው። ምንም ጥያቄ አለ። ጥያቄ መጨረሻ ተባልክ ሰውዬ። ጤናም የለው እንደ ልጅ ቶፒኩ ላይ ግባ። ጥያቄ መጨረሻ ላይ እንቀበላለን። ያ ሜቢ ሱብሃን አላህ ካለ እስኪ አንድ ጊዜ ስለ ሐዲስ ተምርሃል መስጊድ ውስጥ? ምንም ያውቀው ነገር የለም። ሂድና ረብሽ ጥያቄ አለኝ ብለህ ዝም ብለህ በጥብጥ ተብሎ ነው በመባል ዝም ብለህ የምመጡ ሰዎች አይደለንም። እኔ ገና እየተማርኩ ነው። ስለ መጽሐፍ ቅዱስ እየተጠይቅ ነው። ከስር ተማር በቃ ከስር ደጋ እንዳታስገባ ይልሽ ያላስገባሁትም እርግጥ። እሺ መሊካ አለች። መሊካ ሐዲሳችሁ መቀበል ግዴታችሁ ወይንስ ሐዲስ ተረት ተረት ነው አንቀበልም ከሚሉት ናችሁ? እሺ እንኳን ተጠበቀሽ። ሐዲስ ማለት ምን ማለት ነው? መጀመሪያ አልገባኝም። ሐዲስ ኦኬ፣ መመሪያችሁ እናንተ ምንድን ነው? መጽሐፍ ቁርአን ነው መመሪያችን። ቁርአን ብቻ ነው እና በሐዲሳችንም እንትን እንላለን። ምን ነው ቁርአን ብቻ ለምን ይሆናል? ሐዲስ አሁን ትምህርቱ ርዕሱ ሐዲስ ነው አይደለ? ሐዲስ ማለት ምን ማለት ነው? ሐዲስ እንዲህ እንዲህ ነው ብለህ አስረዳንና ከዛ እውነት ተሆነ ነው እንልሃለን፣ ታልሆነ ደግሞ እንትን እንልሃለን። ኦኬ አንቺ እኮ አሁን መልሰሽልኛል እኮ። በምንድን ነው የምትመሪው ስልሽ በቁርአን አልሽኝ፣ ብቻ ስልሽ በሐዲስም እንመራለን አልሽኝ። አዎ ኦኬ፣ ስለዚህ በሐዲስም ትመሪያለሽ ማለት ነው። ኦኬ ቁርአን ማለት ምን ማለት ነው? መልስልኝ። ሐዲስ ንገረኝ እንጂ መጀመሪያ ሐዲስ ማለት ምን ማለት ነው? ቆሻሻ ነው ምናምን ብለሃል አይደል? እስቲ አስረዳ። ሐዲስ ማለት ምንድን ነው? ኦኬ አንቺ የምትመሪበትን እኮ አንቺ ነሽ ለእኛ ማስረዳት የሚጠበቅብሽ እንጂ እኛ አይደለንም። አለ ይሄ መጽሐፋችን እንዴ ነው? ቁርአን ማለት ያላህ ቃል ነው። መልካም ቁርአን ያላህ ቃል ነው። ያላህ ቃል ቁርአን ብቻ ነው? ቁርአን ያላህ ቃል ቁርአን ብቻ ነው? ያላህ ቃል ነው ብለሽ ነበር እኮ ሐዲስም። አሁን አማርኛ አንተም ክርክር ላይ ሳንገባ ነገርኩህ። እሺ መልካም። ይሄንን ሱናውን መከተል ግዴታ አለብሽ ግዴታ የለብሽም? ግዴታ አለብኝ። ኦኬ ሱናውን ማን ነው የጻፈው? ሱናው በመሐመድ ጊዜ ተጽፎ ነበረ? አዎ በመሐመድ ጊዜ ሐዲስ ተጽፎ ነበረ? መሐመድ ሽንት ቤት ሲገባ ጥያቄ እኮ ግልጽ አይደለም። እንዴት ነው ጥያቄ? ቆይማ ኦኬ ሐዲስ እመራለሁ በመሐመድ ሱና ነው አልሽን፣ ተስማማው። ሱናውን ከምንድን ነው ያገኘሽው? በቀላሉ ላቅልልሽ። እሺ የመሐመድን ሱና ከምን ላይ ነው ያገኘሽው? ከሐዲስ ላይ። ሐዲሶቹ ተጽፈው ማለት ነው ከዛ ላይ ከተጻፉት ነው ያገኘሽው? እሺ ኦኬ የተጻፈው ሐዲስ መቼ ነው? እንዴት ምን አይነት ጥያቄ ነው የምጠይቀው? ቀላል ነው። ሐዲሳት የተጻፉት መቼ ነው የተጻፉት? ሐዲስ የተጻፉት ግልጥ ላድርግልህ። አሁን አንተ ስለ እስልምና ልታስተምረው ነው? ስለ ሃይማኖት ልታስተምረው ነው? ዝጋ። ሐዲሳት መቼ ነው የተጻፉት? ርዕሱን ትዊስት አታርጊ። ስለ መጽሐፉ ስለምኑ እኮ አሁን አንተ ዝጋ የሚመለከት ነገር የለም። አንተ አሁን ስለ ሃይማኖት ነው እንጂ ማስተማር ያለበት ስለኛ ሐዲስ አታስተምርም። እንዴት የተጻፈበትን እንድናገር ነው የምፈልገው። ዋያትና ደጂ
በሐዲሳት እንመራለን ከተጻፈው ካገኘነው አልሽን። ሐዲሳቶቹ መቼ ነው የተጻፉት አልኩሽ። ያንን ደግሞ ቀስ ብዬ አስረዳለሁ። መጀመሪያ ስለ ሃይማኖት አውራ። ስለ እስልምና ተሆነ እኮ ስለ እስልምና እያወራን ነው እህታችን። ለአንተ ምን ይጠቅምሃል? እስልምና ሐሰተኛ መሆኑን ተረት ተረት መሆኑን ለሰዎች በማሳየት አንቺም አይምሮሽን ከተጠቀምሽ ይህንን ጥያቄ ስትመልሺ መሊካ እንትና አላለችም። ቃሲም እስኪ ደጋግሞ ማይክ እያነሳ ስለሆነ ቃሲምን አናግረው። ሰብሳቢዎቹን እንግዲህ እኔ ብዙ አላውቃቸውም፣ ያው ያስታውቃል እንግዲህ። ስለዚህ አታውቀውም ማለት ነው። መጽሐፉ ስንት እንደሆነ ስንት ሐዲስ እንዳለም አታውቀውም፣ ግን ግዴታ ነው ትልናለህ። አሁን አንተ የአንተን ሃይማኖት ክርስትና ተከታይ በሙሉ ስለ መጽሐፉ ያውቃል እንዴ? ኦኬ። ስለዚህ መጽሐፉን አታውቀውም፣ ግን እከተለዋለሁ ትላለህ። አታውቃቸውም፣ መጽሐፎቹን ብዛት አታውቅም፣ ሰብሳቢዎቻቸውን አታውቅም። እኔ ለእኔ ቢበቃኝን ይከተላለሁ፣ እውቀት እኔ ቢበቃኝ አለኝ። እሺ፣ ግን ያው እንዳንተ ከሐዲስ መጽሐፍ ውስጥ ከሐዲስ መጽሐፍ ውስጥ በዋናነት ተቀባይነት ያለው ሐዲስ የትኛው ነው? በዋናነት ሙተፈቁን አለ ቡኻሪና ሙስሊም። ቡኻሪና ሙስሊም። ኦኬ። ቡኻሪ መቼ ነው የተሰበሰበው? ማን የሰበሰበው? እሱን አልኩህ እኮ እሱን ዑለማዎች ያውቃሉ፣ እኔ አላውቅም። እሱን አንገደቡን አላውቅም። እሺ፣ መጠኑን ሳይሆን መቼ ነው የተጻፈው? ነገርኩህ እኮ አሁን መቼ ነው የሚለው እንዳንተ ያው ነገር ፍለጋ የሚያጠና ሰው ሊችል ይችላል። ነገር የሚፈልግ ሰው ማለት ነው። አዎ በየቀኑ እሱን ይጎረግራል፣ ሊያውቅ ይችላል። መልካም መመለስ አልፈለግክም ማለት ነው። አላውቅም ነው ይባላል እንጂ ነገር ፈላጊ ምናምን አይባልም። ሰው ሁሉ ያውቃል እንደ እሺ፣ መልካም። ታዲያ አንተ አላወቅክም ማለት የሚያውቀው ሁሉ ነገር ፈላጊ ነው ማለት ነው እንዴ? የሚያውቀው ሳይሆን አንተ አሁን ያው እያንዳንዱን ነገር ለመጠየቅ ግዴታ ሄደህ አገላብጠህ አይተህ መጥተህ ነው የምትጠይቀው። ስለዚህ ያወቀ ሄዶ ያገላበጠ ያወቀ ሰው ነገረኛ አይባልማ። አሁን አንተ አሁን ባታገላብጥ እኮ ይሄን ጥያቄ አትጠይቀኝም። እሺ፣ መልካም። ኦኬ። ቡኻሪ መቼ እንደተጻፈ አታውቅም። ስንት ሐዲስ እንዳለው በውስጡ አታውቅም። ማን እንደጻፈው አታውቅም። መመሪያ በቡኻሪ ግዴታ ነው ብለኛለህ። መልካም። ስለዚህ ስለ ቡኻሪ ምንድን ነው የምታውቀው? ሐዲስ መሆኑ ብቻ? አዎ፣ የሐዲስ ዘጋቢዎች መሆናቸውን አውቃለሁ። ታዲያ መቼ እንደተጻፈ በማን እንደተጻፈ ስንት ሐዲስ እንደሆነ ሳታውቀው ታማኝ ናቸው ትክክል ናቸው እንዴት ትለናለህ? ታዲያ እኔ የተማርኩባቸው ዑለማዎች ያስተማሩን ዑለማዎች ታማኝ ናቸውን ነግሮኛል። አሃ። ስለዚህ ቡኻሪን አይደለም የምታምነው መጽሐፉን አይደለም። አንተ ያስተማሩ ሰፈር ውስጥ ሙሐመድና እንደዛ አይነት ሼኮች የነገሩህን ነው የምታውቃቸው። የነገሩህ ቡኻሪ የሚባል ሐዲስ አለ ታማኝ ነው ስላሉ በቃ የነሱን ወሬ ይዘህ ነው። ሼኮች ሰውን ማለት ነው። አንተ የምታወራውን አማርኛ ማለት ነው። አማርኛ አንተ አሁን በሆድ ይዘኸው ተሚራ ወጥተህ ሳይሆን ሰንበዲም ይሁን ቄሶችም ይሁን የተናገሩትን አማርኛ ይዘህ ነው የተናገረህ ያለኸው። ማንም ሰው የተነገረውን ሰምቶ ነው እውቀቱን የሚያዳብረው እኮ። አንተ እኮ እውቀትን አላዳበርክማ። የነገሩህን ላይ ነው ያለኸው። ገና አንተ አሁን እውቀት ይዘህ አልተወለድክም እኮ። እውቀት ያድጋል ሁሴን። እውቀትን እኮ አንተ እያልከን ያለው ሰፈር ውስጥ የሆነ ሼክ ቡኻሪ የሚባል ታማኝ ነው ሐዲስ ነው ብሎኛል። ስለዚህ በቃ እሱ ያለኝን ሰምቼ ነው። መጽሐፉን አታውቀውም። ማን እንደጻፈውም አልነገሩህም። አታውቀውም። መቼ እንደተጻፈም አልነገሩህም። ስንት ሐዲስ እንደሆነም አልነገሩህም። ብቻ ዝም ብሎ የሆነ ሼክ ነግሮኛል። ሼክ ምን አለ መሰለህ፣ እኔ ፈርድና ግዴታዬን ካወቅኩኝ ሌላ ሰዓት ቅድም እንዳልኩ እንዳንተ ክርክር የሚፈልግ የት ገባ የት ወጣ እኔ አውቃለሁ
ምርምር የሚፈልግ እሱን አዳምጠኝ። ምርምር የሚፈልግ በቡሃሪ መመራት ፈርድ ነው አይደለም? ፈርድ ነው በቡሃሪ መመራት። ቡሃሪ አስተላለፈ እንጂ የቡሃሪ አይደለም። ቡሃሪ ኦኬ፣ የቡሃሪ አይደለም። እንዴት ነው ያስተላለፈው? እሱና አለኝ። እሺ እንዴት የሰማውን አስተላለፈ? ቡሃሪ ከነብዩ ጋር ነበረ? ቀጥታ የነበረ አይደለም። እንትን ትውልድ እኮ ተቀበለ፣ ቅብብሎሽ ነው። ኦኬ ቅብብሎሽ ነው። ስለዚህ ቡሃሪ ከሰዎች ነው የሰማው አይደለ? ሰው ነው እኮ ሰው ነው። ቅብብሎሽ የሚባለው እኮ ሰው ነው። መልካም እሺ። ስለዚህ ቡሃሪ ሙሐመድ ከሞተ ከመቶ ዓመታት በኋላ የመጣ ሰው ነው አይደለ? በ200 በመቶ አላውቅም እኔ እሱን ከ200 እስከ 250 ዓመት ውስጥ ኤኒዌይስ በመቶ ዓመታት ውስጥ የመጣው ቡሃሪ ሰማው ብሎ ነው ያስተላለፈው አይደለ? ቡሃሪ ታዲያ ለምንድን ነው ማምነው? እኔ ሰማውኝ እንደዚህ ብሎ ሲነግረኝ ቡሃሪ ነብይ ነው? ያለ ማመን የአንተ መብት ነው። አንተ ራስህ እንዴት ታምነዋለህ? ቡሃሪ ነብይ ነው? እኔ ባመንኩት ተጎዳው፣ እኔ ተጠቀምኩ። እኔ ሁሴን ሊስን ቡሃሪ ነብይ ነው ወይ? ነብይ ሆነ አልሆነ ስለ ነብይነት ሳይሆን የነብዩን ትእዛዝ ቃል የሰማውን አስተላልፈዋል። ቆይ ቡሃሪ ነብይ ነው ወይንስ ነብይ አይደለም? ነብይ አይደለም። ኦኬ ከ200 እስከ 250 ዓመት ውስጥ ያለው ቡሃሪ ነብይ ካልሆነ በአንተ አባባል በአንተው ተስማማውና ከሰዎች ሰምቶ ነብዩ እንደዚህ ብሏል ብሎ ሲነግርህ ቡሃሪን ለምን ታምነዋለህ ነው? እነኛን ሰዎች ሄደህ አንተ ቼክ አላደረግክም። እንደዛ ማለታቸው ይሄ ትውልድ ነው። እኔ ከሱ በኋላ መጣው ትውልድ ነኝ እኮ። ቡሃሪ እውነት ለመናገሩ ምንድነው ማስረጃ? ማስረጃዬ ማለት ነው አሁን እኔ ባለሁበት ህይወት ከአንተም በኩል ያለውን ያየው ነው፣ በሌላም በኩል ያለውን ያየው ነው። የትኛው ጤነኛ መንገድ መሆኑን እያጣራው ነው፣ ያየው ነው፣ አይቻለሁ። ስለዚህ ጤናማ የኔና ያንተን የዳኘህበት በቡሃሪ መጽሐፍ ነው አይደለም? በቡሃሪ መጽሐፎችም ጭምር ነው አይደለ የዳኘኸው? የኔ ትክክል ነው የእናንተ ትክክል አይደለም እንድትል የቡሃሪ መጽሐፍ አግዞሃል አይደል? በቡሃሪ ብቻ ሳይሆን ያው በቁርአንም ጭምር ነው እኮ። ችግር የለውም። ስለዚህ በቡሃሪም ሌሎችንም ሐዲሶች ተጠቅመህ የኔ መንገድ ትክክል ነው እንድትል አደረገህ አይደለም? አዎ የነብዩ መንገድ ቀጥተኛ መሆኑን አደረገው። ስለዚህ ቡሃሪ ላለመዋሸቱ ምንድነው ማስረጃ እያልኩ ነው። የኔ ትክክል ነው እንድትል ያደረገ ቡሃሪ የሰራውን መንገድ እየተከተልከ ነው። የተሳሳተው መንገድ ቡሃሪ የተሳሳተ አይደለም። ትውልድ እኮ ነው አልኩት። ትውልድ ነው። ትውልድ ምንድን ነው? እኔም እኮ ትውልድ ነኝ፣ አንተም ትውልድ ነህ። እዛ ሴት አይደለማ። አሁን አንተ ያለው በስንተኛ ትውልድ ነው? ቆይ ትቀጥላለህ ማለት ስንተኛ? እሺ አንተ እስቲ አሁን ስለ አድዋ ታሪክ ልተርክልኝ ትችላለህ? አድዋ ታሪክ የሰማሁትን ሊነግር ይችላለሁ። እስቲ ስለ አድዋ ታሪክ ሳትሳሳት የተፈጸመችዋን እያንዳንዷን ንገረኝ እስቲ። ምናልባት እድሜ ያን ያክል ሙሉ ስላልደረሰ ጨረፍታውን እንጂ ሙሉ መረጃው የለኝም። አድዋ ታሪክ ገና 100 ምናምን ዓመቱ ነው። ቡሃሪ ግን 200 ምናምን ዓመት አልደረሰም ማለት የ100 ዓመቱ ነው የሚቀርበው። የ100 ዓመት ነው የሚቀርበው፣ 200 ዓመቱ ነው። ፕሊስ ቆይ ቡሃሪ ወደ 200 ዓመት ሄደ ብቻውን መጥቶ እዛ ሀገር ያልኖረ አድዋን ታሪክ ለመተረት እኛ ከህዝቡ ጋር የኖር ነው። እንደገና ቴክኖሎጂ አለ። አሁን ላይ በቴሌቪዥን እንሰማለን፣ በሬዲዮ እንሰማለን፣ የተለያዩ ሶሻል ሚዲያ ላይ እናነባለን፣ ፊልሞች እናያለን። ስለ አድዋ ብዙ ሰምተናል። ስቲል ኤግዛክትሊ ስለ አድዋ ተናገር ብንባል መናገር አንችልም። የዛለት የተፈጸመው ማን ምን አለ እንዴት ሆነ ምናምን ብለን ብንናገር መናገር አንችልም። ምክንያቱም ከ100 ዓመት በፊት የነበረን ክስተት እያንዳንዷን ቃል ሳንሳሳት መናገር አንችልምና እንኳን የዛን ለታ እኔ አሁን እንደነገርኳችሁን እንኳን ስትወጡ ቃል በቃል እፎይ እንደተናገረው ሳትሳሳቱ ተናገሩ ብትባሉ እንዴት ነው የምትናገሩት? ይከብዳል።
በቡሃሪ ጊዜ ደግሞ ፌስቡክ የለም፣ ኔትወርክ የለም፣ ስልክ የለም፣ ሬዲዮ የለም፣ ቴሌቪዥን የለም፣ ወረቀት ጽሁፎች የሉም። ይሄ በሌለበት ላይ ከ200 ዓመት በኋላ መጥቶ ከ100 ዓመት አይደለም ከ50 ዓመት አይደለም ወደ 200 ዓመት የሚጠጋ ላይ ከዛ ውጭ ብሎ መሐመድ ሽንት ቤት ሲገባ እንደዚህ ብሎ የሚገባው፣ ሲወጣ እንዲህ ብሎ ነው፣ ቂጡን እንዲህ ነው የሚጠርገው፣ ምግብ ሲበላ እንዲህ ነው፣ ከሚስቶቹ ጋር ሲተኛ እንደዚህ ነው። እንዲህ ይሄንን ሁሉ መጽሐፍ ወደ 600 ሺህ ወደ 600 ሺህ ሀዲስ ተጥላለሽ ወደ 600 ሺህ ሀዲስ ወደ 600 ሺህ ሀዲስ ሰበሰበ ይሉናል። አንድ አይደለም ያልኳችሁ፣ 10 አይደለም ያልኳችሁ፣ 100 አይደለም ያልኳችሁ፣ 200 አይደለም፣ 500ም አይደለም፣ 1000 አይደለም፣ 2000ም አይደለም፣ 10,000 አይደለም፣ 20,000 አይደለም፣ 50,000 አይደለም፣ 100,000 አይደለም ያልኳችሁ፣ 200,000ም አይደለም ያልኳችሁ፣ 300,000ም አይደለም፣ 400,000ም አይደለም፣ 400,000 አይደለም፣ ግማሽ ሚሊየንም አይደለም ያልኳችሁ፣ 600,000 በላይ ሀዲስ ሰበሰበ ይሉናል። ወሬ ቁጭ ብሎ 600,000 ሀዲስ ቡሃሪ፣ ያውም የዛ ሀገር ዜጋ አልነበረ፣ ሌላ ሀገር የነበረ ሙሐመድ የተወለደበት ያደገበት የኖረበትም ያልነበረ ሰውዬ ከሌላ ሀገር መጥቶ በፊት አይነ ስውር የነበረ ከዛስ 600,000 ሀዲስ ከዛ በላይ ሰበሰበ። መቼ? ከ200 ዓመት በኋላ ምናምን። ከዛ በዚህ ይመራሉ እምነት ብለው ዋና ዶግማቸውን የመሰረቱበት ቡሃሪ በጣም ተቀባይና ሞስት ኦተንቲክ የሚባለው። ሌሎቹ ሀዲስ ደግሞ ከቡሃሪ በኋላ የመጡ ናቸው። ሞስት ኦተንቲክ የሚባለው ሀዲስ ይሄ ነው። ሰማው ብሎ ማለት ነው። ሙሐመድ እንዲያደርግ ነበር ሰማው። ሙሐመድ እንኳን ደህና መጣ። እኔን አታጨርሰኝ። እሺ ሙሐመድ ቆይ ትቀጥላለህ። ሁሴን ምን ቀረ ከአንተ ጋር? እኔ የቀረኝ ምን ቀረኝ መሰለህ? አሁን አንተ ያነሳው ነገር ማለት ነው። እሺ አሁን እኛ ያለንበት ዘመን ማለት ነው። አንተ ብጽፍ በአንተ 30 እጥፍ ጨምሬ እንጽፋለሁ ተመቸኝ ብዬ ማለት ነው። ትክክል። ግን እነሱ ዘመን እንደዚህ አይደለም። እሺ ትክክል። ተባብሮ የሚኖሩ አንድ በላይ ያስተላለፈው አንዱ ማይበርስ ክብር የነበረበት የተከበረበት አመጣውን ከኛ ብታገናኘው ሰማይና ምድር ነው። ለካ ሱራ 1591 ላይ ቁርአንን ክፍልፍል ያደረጉት የሚለው አላህ ተሳስቶ ነው። ሱራ 275 ላይ ጀምሮ እስከ 79 በእጆቻቸው የሚጽፉ ለትንሽ ገንዘብ ሲሉ አሉ ብሎ የሚናገረው ተፍሲር ኢብን አባስ ተሳስቶ ነው። ለካ እዛ እነኛ 20 ምናምን የሚሆኑ በእጆቻቸው ውጭ ብለው ይበርዙ በዛ ዘመን ያልነበሩትን ነው አላህ አሉ ያላቸው ማለት ነው። ስለዚህ አላህ ተሳስቷል። በዛ ዘመን የነበሩ ሰዎች አይበርዙም እንትን አይሉም ነበረ። ኤኒዌይስ ግን አይዋሹም ነበር በዛን ዘመን የነበሩት። በአንተ ሎጂክ ግን አንድ ነገር ተስማምቻለሁ። አሁን በአንተ ዘመን ላይ እኔ ብሆን በጣም ብዙ ጽፋለሁ አልክ። እኔም እያልኩ ያለሁት ይሄንን ነው። በዚህ ዘመን ላይ ትምህርት ቤት አለ፣ ከብዙ ሰው ትገናኛለህ፣ ከብዙ ሰው መረጃ ትለዋወጣለህ። ሶሻል ሚዲያው ፌስቡኩ፣ ቲክቶኩ፣ ዩቲዩቡ፣ የተለያዩ ሶሻል ሚዲያዎች መረጃ በቀላሉ ግራስፕ እንድታደርግ በቀላሉ ወደ ውስጥ እንዲገቡ አብዞርብ እንድታደርግ ይረዱሃል። በጊዜው ግን በድሮ ዘመን ሄደ ገና ሰውየውን ጠይቀ ሰውየው እርግጠኛ መሆኑን በምንድነው እርግጠኛ የምትሆነው? አታውቅም። 600,000 ሀዲስ መሰብሰብ አንድ ሰው አይችልም። ደግሞ የዛ ሀገር ዜጋም አይደለም፣ ከሌላ ሀገር ዜጋ መጥቶ ይሄ ተረት ተረት ነው። እሱ ዜግነቱ የሰው ልጅ ነው። የትም ምድር ይኖር የሰው ልጅ ነው። ቀጥልሽ የሀገር ዜጋ አይመርጥም። የትኛውም ዜጋ አሁን ብቻ ጉዳዩን ተቀብሎ መፈጸም ይሁን ብቻ እሱ ፈጣሪ ወልድ ተወላጅ ነው። ነገር የለውም እኮ እያልኩ ያለሁት አይመጣውም። ይሄ ነገር ድራማ ነው፣ ፌክ ነው እያልኩ እኮ ይሄ የኛ ነው። ይሄ ምናልባት እኛ ጠባቡ ጭንቅላት አሁን የምናየበትን ቴክኖሎጂን አይተን ምናልባት እኛ ላንቀበል እንችላለን። ይሄ የኛ እኔ እንድቀበል እሺ፣ ያሳምነኝ እኔ እንድቀበል ሎክ ሁሴን እኔ እንድቀበል ቡሃሪ ልክ ለመሆኑ 600,000 ሀዲስ በደንብ አስተውል።
አንድ ሀዲስ ሲሰበስብ ስንት ሩኩ እንደሚወርድ ታውቃለህ? አላውቅም። 2 ሩኩ ይወርዳል። ገስል ታጥቦ ማለት ነው። ኦኬ 2 ሩኩ ለመውረድ በቀን ደግሞ 17 ሩኩ ትወርዳላችሁ አይደለ? እሺ ግዴታ ነው አይደለ? በቀን 5 ጊዜ ሰላት በቀን 5 ጊዜ የሚሰግድ ከሆነ ለእያንዳንዱ ሀዲስ ደግሞ ግዴታው ሰላት ውጭ 2 ጊዜ ሩኩ የሚወርድ ከሆነ ለአንድ ሰላት ስንት ደቂቃ ይፈጅባችኋል ታጥባችሁ ለመስገድ? እንደ ሰው ይለያል። አንተ ምን ያህል ይፈጅብሃል? እንደ ሰውና እንደ ሰዓቱ ይወስናል። እሱ አንተ ያለህበት ሁኔታ ምሳሌ አንተ ስራ ላይ ሆነ ከስራ ወጣ በሁለት ሩኩ መጣው እኮ በሁለት ሩኩ በ3 ደቂቃ ውስጥ ትጨርሳለህ። በ3 ደቂቃ ምን ዶሮ ነው እንዴ? እሺ 5 ደቂቃስ? ችግር የለም እሱ በለው 5 ደቂቃ 8 ደቂቃ 10 ደቂቃ። እሺ 10 ደቂቃ። እኔ ለአንተ ብዬ ነው 3 ደቂቃ ያልኩህ ሁሴን፣ ለአንተ ብዬ ነበር 3 ደቂቃ ያልኩህ። 10 ደቂቃ ከሆነ ቀኑም አይበቃውም፣ ሶላቱን ብቻ ለማድረግ ቀኑም አይበቃውም። ምክንያቱም ፐር ዴይ ሉክ ሊስን 600,000 ሀዲስ ሰበሰበ ማለት ምታልኝ ክርስቲያን ካልኩሌተር አውጣልኝ። 600,000 ሀዲስ ሰበሰበ ማለት በ16 ምናምን ዓመት ውስጥ ወደ 111 ሀዲስ ነው ፐር ዴይ የሚሰበስበው። 111 ሀዲስ ያዘልኝ። ኦኬ አካፍለው እስቲ 600,000 ሀዲስ ለ16 አካፍለው። 16 ዓመት ማለት ነው። አካፍል ነው ያልኩህ፣ ደምር አላልኩህ። ሲካፈል ነው ምልክት ካሜራውን እንዲመጣል 37,500 37,500 ይሄ ምን የሚልበት ነው? በ16 ዓመት ውስጥ የሰበሰባቸው። ኦኬ ለ365 አካፍለው፣ ወደ ቀን ቀይረው። 102.7 103 ሀዲስ በቀን ይሰበስባል አይደለ? ኦኬ ማን ሰጣ? ይሄው ሀዲሱን እየሰራንልህ እኮ ነው። ከ600,000 ሀዲስ በላይ ሰበሰበ። ቆይ አዳምጥ። በ16 ዓመት ውስጥ ያጣራባቸው የሰበሰባቸው 600,000 ሀዲስ በላይ ናቸው። እነኛን 600 ሀዲሶች ደግሞ በ16 ዓመት ውስጥ ስናካፍላቸው ስንት ይመጣሉ? በአመት ስንት ነበረ ብለን ስናካፍለው 37,500 ይመጣል። በቀን ስንት ይሰራ ነበር ብለን ስንሰራው 102 ይመጣል። ቅድም 111 አካባቢ ብዬ ነበር። ሶሪ ወደ 9 አዲስ ጨምሬ ባለው ማለት ነው። ኤኒዌይስ 102 አዲስን አሁን በምን ታደርገዋለህ? በቀን የሚሰበስበው ነው። አዳምጥ። በቀን 102 አዲስ ኢች ዴይ ይሰበስባል ማለት 2 ሩኩ ይወርዳል። አንተ ባልከም መሰረት በቀን 10 ጊዜ ይሰግዳል፣ ደቂቃ ይፈጃል ለአንድ ስግደት ብለህናል አይደለ? እኔ ግን የዋህ ልሁንና 5 ደቂቃ ላድርግልህ። በጣም ፈጣኑንና በ5 ደቂቃ ጨርስ። 5 ደቂቃ አባዛው። አሁን በ5 ደቂቃ ጉዛው ስንት ይመጣል? 514 ደቂቃ ይመጣል። ለሰዓት አካፍለው፣ ለ60 አካፍለው፣ ለ60 90 አለም 8 ሰዓት ከ56 ደቂቃ ይመጣል። በመስገድ ብቻ ዋሪ 8 ሰዓት ከ56 ደቂቃ ያሳልፋል። ስጁድ በመውረድ ብቻ ታጥቦ በመስገድ ብቻ 8 ሰዓት ከ56 ደቂቃ ይፈጃል። እነኝህን ሀዲሶች ለመሰብሰብ በቀን ውስጥ 8 ሰዓት ሙሉ ምን ያደርጋል? ኦልሞስት 9 ሰዓት ሙሉ ይሰግዳል። 9 ሰዓት ይሰግዳል። ፐር ዴይ 9 ሰዓት ይሰግዳል።
ስንቀረችው 3 ሰዓት ቀረችው አይደለ? ኦኬ 5 ሰዓት ደግሞ 5 ስግደቶች ግዴታ አሉብህ አይደለ ሁሴን? 5ቱን ሰዓት ደግሞ አሁን አሚንም 5ቱን ሶላቶች አሁንም 5 ደቂቃ ይጨርሳቸው። 5ቱ በ5 ስንት ይመጣል? 25 ይመጣል። 25 ደቂቃ በቀን ውስጥ 25 ደቂቃ ይፈጃል ማለት ነው። በ5 ደቂቃ ውስጥ ይጨርሳል ስግደቱን ብለን ብናስብ ኦልሞስት 9 ሰዓት እናድርግለት። አሁን 9 ሰዓት ሆነ። እዚቹ እናሟላና ተው አጨምረው 5ቱን ሰዓት የ5ቱን ሶላት ስግደት በቃ እንዲሁ በቃ በጣም በፍጥነት እንዲህ ብሎ በ3 ደቂቃ ውስጥ 5 ጊዜ የሚሰግዳቸው በአንዳንድ ደቂቃ ይጨርሳቸዋል ብለን እናስብ። 5ቱ ስግደቶች በ4 ደቂቃ ውስጥ ያልቃሉ የቀኑ። ስለዚህ 9 ሰዓት በስግደት መጣ። ይሄ ሰውዬ ሽንት ቤት አይገባም፣ ምግብ አይበላም። እንደገና ደግሞ ሀዲሶች ሄዶ የሚሰበስበው ሩቅ ተጉዞ ነው ሄዶ ነው። እንደዛ ከሆነ በ3 ሰዓት ውስጥ እንዴት አድርጎ ነው ይሄን አዲስ ሊሰበስብ የቻለው? ወንድማችን ነው ሴት። ኦኬ አንድ ነገር ልጠይቅ አንተ። እሺ በቃ ይሄን ነገር በየቀኑ የሰራ በአንድ ቀን ብዙ ሀዲስ መሰብሰብ አይችልም ብለህ ነው የምታስበው? ኢች ዴይ ነው የሚለው ለእያንዳንዱ በሰበሰበበት ሀዲስ ላይ ስንት ሩኩ ይወርዳል? 2 እንኳ ወቆ 9 ሰዓት ሲጠው ችግር የለውም። 9 ሰዓት ሰጠኸው። አንተ ግን 9 ሰዓት ብቻ ነው ሀዲስን እንትን የሚለው ነው የምትለው? ሁሴን አልገባውም ይመስለኛል። ይሄ እኮ ለመስገጃ ሰዓቱ ብቻ ነው ሄዶ የሚሰበስብበት የሚያናግርበት እኮ በቀኑ 9 ሰዓት ሰገደ። ኖ ከቀን ውስጥ 9 ሰዓት ሙሉ በስግደት ብቻ ይጨርሳል። ምቀረው ስንት ሰዓት ነች? ከ12 ሰዓት ውስጥ ምቀረው ስንት ነች? 3 ሰዓት ብቻ ትቀረዋለች። አሁን ሀዲስ የሚሰበስብባት ደግሞ ሄዶ የሚጠይቅበት ቀኑ 3 ሰዓት 12 ሰዓት ነው። እንደ ቀኑ 24 ሰዓት እኮ ነው። ኦልራይት እንሂድ። እሺ 24 ሰዓት። ስለዚህ ከ24 ሌሊትም ማታም ይሄዳል ይሰበስባል እያልከን ነው? ተረሪቱም ቀኑም ታዲያ ምን በአንድ አይቆጠርም እንዴ? ኦኬ መሐመድ ቡሃሪ አይተኛም እንዴ? አይተኛም? ሽንት ቤት አይገባም? ምግብ አይበላም? ይበላል። የስራ ሰው ይበላል፣ ይጠጣል። ታዲያ የሚበላ የሚጠጣ የሚለብስ የሚተኛ ሚስቱን የሚንከባከብ ከሆነ የማታውን ሰዓት ለዛ ሰጠ ነው ተው ነው። የማታውን ሰዓት ከሚስቱ ጋር የሚዝናናበትን የሚበላበትን እሱ አንተ ነው ወይ? እሱ አንተ ነው። አንተ ነህ ዝም ብለህ የምትሰጠው እኮ እያልኩ እኮ ነው። አዳምጥ። ማታ አንድ ነገር ሙከራ የአንተ አሪፍ ነው፣ ችግር የለም። ለማጣራት ሙከራ ማድረግ በጣም አደንቃለሁ። ግን ይሄ የምታደርገው ነገር ግን ስህተት ነው። ለምን መሰለህ? ሀዲሱን ውሽታ ማደርጋለሁ ብለህ ዝም ብለህ በአንጎሌ ችግር የለውም። 24 ሰዓት አለ። ከዛ 9 ሰዓቱ ግን በምን ያልቃል? በመስገጃ ብቻ ሰዓት ያልቃል። ተረት ነው። ሙሐመድን የሚሳደብ አላህን የሚሳደብ ነው ብለው ለምሳሌ ሙስሊሞችም እየተናገሩ ነው። እኛ እኮ አይደለንም። የራሳችሁ ሙስሊሞች ሀዲስን አንቀበልም ከዚህ ተረት ውጡ ተብላችኋል እኮ ጊዜ ጌታ ላሳይህ እንደ ቪዲዮ እኛ አይደለንም። እኔ ሙስሊም አንዴ ተው፣ ችግር የለውም እኮ አንዴ ተረጋጋ። በየተራ እናውራ እኮ እኛ ክርስቲያኖች አይደለንም እኮ አንዴ በየተራ እናውራ። ተረጋጋሽ ጊዜ ጌታ አትረብሽ። እኛ አይደለንም። ወደ 593,000 ሀዲስ ጋርቤጅ ውስጥ ጥሎ 7,000 ምናምን የሰጣችሁ ክርስቲያን አይደለም። በነገራችን ላይ ሙስሊም ነው። በሙሐመድ ነብይነት የሚያምን አላህን አምላክ ነው ብሎ የሚያምን አንተ የምታመልከውን አንተ የምትከተለውን ነብይ ማለት ነው። እኛ አይደለንም 593,000 ጋርቤጅ ውስጥ የጣል ነው ራሱ ቡሃሪ አንተ የምትከተለው ነው ማለት ነው። ሲቀጥል ይሄ ነገር ለምንድነው የምታስተምሩት አልክ? አንደኛ እስልምና በተረት ተረት የተመሰረተ ሙሐመድ ከሞተ ከ200 እና ከ300 ዓመታት በኋላ የተፈበረከ ታሪክ እንደሆነ እንድታውቁት ያክል ነው። ቀጥሎ ደግሞ ምንድነው ሙስሊሞች ራሳቸው ይሄንን ነገር መቀበል ስላልቻሉ ስለከበዳቸው ሀዲስ የሚባል ተረት ነው፣ ሙሐመድን የሚያሰድብ አላህን የሚያሰድብ ስለሆነ ልትቀበሉት አይገባም እያሉ ብዙ ሙስሊሞች ለምሳሌ ሀዲስን የማይቀበሉ ሙስሊሞች መጥተዋል። አሁን ላይ በብዛት ማለት ነው። ሀዲስን አይቀበልም። ቡሃሪ ማን ነው ሙስሊም ማን ነው ብትላቸው የማያውቁ ሙስሊሞች ስላሉ ማለት ነው። እኛ አይደለም
ውሸት እንዳይመስል የተወሰነ አሳያቸው እነሱ ረን ያሳየዋለሁ፣ ችግር የለውም። እፎያችን እሺ፣ እናመሰግናለን። ጥሩ ነው ማወቅህ፣ እኛ ደስ ይለናል። የወንድማችንም ከላይ ጊዜ ጌታ ተረጋጋ። ቆይ ኖ አይደለም፣ ተረት ተረት አትበል፣ በስነ ስርዓት አዳምጥ። ተረት ተረት እኛ አይደለንም ያን ራስህም ይሉታል፣ አንተም ትለዋለህ። ገና አዳምጥ። ጊዜ ጌታ ተማስወርድ፣ ተረጋጋና አዳምጥ። ቅዥቅዥ ይላል። ምንድን ነው የሚያስቸግረው? ልጅ አንዴ ና ተመለስ። አንተ ለክርስቲያን አሳልፈህ ትሰጠናለህ፣ እኔ አልሰጠኋቸውም። አንተ ለክርስቲያን አሳልፈህ ትሰጠናለህ፣ እኔ አልሰጠኋቸውም። ነቢይ መሐመድ የ6 ዓመት ህፃን ልጅ አገቡ ያልኩትን ያደለው ነቢይ መሐመድ የሆነ ሴት መጣ ስትጠይቃቸው አንድ ትልቅ ፂም ያለው ሰው መጥቶ ባል እየቀና አስቸገረ አጥቢ ያሏት ያልኩ እኔ አይደለም የዘገብኩት። ነቢይ መሐመድ አላህ ካዘዘው ቁርአን ከዚቱ አሁን ሙስሊሞች ይህንን ቡሃሪን እንከተላለን ወይ ሐዲስ እንከተላለን ቢሉ የሚስቶቻችሁን ጡት ሌላ ወንድ ያስጠባሉ? አስጠቡ። ይህም እያለ ያለው እንደዚህ ነው። እኔ አይደለሁም ሐዲሱን የዘገብኩት፣ እነ ቡሃሪ ናቸው። ሚስቱን ስፈልግ ሂድና ጥቢ እያለ እንደዚህ መጽሐፍቶች የተጻፉት። አሁን የትኛውንም ሙስሊም ሂድና እህትህን ፈልጊያታለሁ ትድረኛ፣ አይ አልድረም ካለ በቃ ዘመድ እንድንሆን ጡቷን ታጥባኝ ብትለው መንገጭላን ሊያራግፍ ይችላል። ናከኝ ብሎ እህቱስ እሺ ልዳርልህ ሊል ይችላል። ሂድና ሚስቱን እስቲ 5 ጊዜ አጥቢኝ በላት። ከዚህ በፊት አንደኛው ታደርጋለህ እንዴ ስለው ሰምተሃል አይደለ? ለምን እንዴት ነው ማደርገው? አናቱን ነው ምለው። እንዴት ነው የሚስቴን ጡት ሌላ ሰው የሚጠባው አለ። አንደኛው ገብቶ ደግሞ አይ ይሄ እኮ ሐዲስ ነው አለው። እና ይሄንን ትቀበላለህ አለው። እርስ በርስ ቤቴ ውስጥ ተጣሉ። አስታውሳችሁ ከሆነ አንስቶታል ነው ተጣሉ ሁለቱ። እኔ አላስጠባም አንደኛው ሚስቴን፣ አንደኛው ደግሞ አይ ነቢያችን አዘዋል ሐዲስ ነው። አሁን ያሉ ሙስሊሞች ሂድና አንደኛውን ሼክ ያ ሼክ ሚስቶትን ሻፉ ብያለውና ጡቷ እንዴት ነው ምናምን በለው። ሼክነቱን ይረሳዋል። ጥምጣሙን አውልቆ ወደዛ ሽንት ቤት ከቶ እኔ እስቀጥል እፎያችን እኛ መልስ እንመልስ ከፈቃደኛ ከሆንክ አንድ አዲስ ጨርስ ቪዲዮ ሀሳብ እንተረዳው። መጀመሪያ አንተ ችግር ሀሳብ ሳትረዳ ነው የምታወራው። ለወራሽ ኑዛዜ የለም ብለው ተናገሩ። የተናገረው አላህ ነው። የዚህ ኦፖዚት ሆኖ ተናገሩ እየዘገብኩት ነው ያለው ተርሚዚ ነው። እኔ አይደለም ነብዩ አለይሂ ሰላም የቁርአን ኦፖዚት ሆኖ ሲሄዱ እንደኖሩ አስመስዬ የዘገብኩት። እኔማ ለሳቸው እየወገንኩ ነው እና ቁርአንን ወግነው እንጂ ቁርአን ተቃርኖ አይናገርኩም እያልኩ ነው ያለሁት። አላህ ሱብሓነሁ ወተዓላ በእምነት ማስገደድ የለም ብለዋል ብሎ አላህ ሲያወራ እኔ አይደለሁም ነብዩ መሐመድ እምነትን የቀየረ ግደሉት ብለዋል ብዬ የዘገብኩት። የፈለገ ሰው ይመን የፈለገ ሰው ይካድ ብሎ አላህ ተናግረዋል። ለኔ ምን እናደርግ ብዬ ተናገረ። እኔ አይደለሁም ሁሉም ስለ ኢላሂ ኢላላህ እስኪል ድረስ ካልሆነ እንድጋደለው ታዝዣለሁ ብለዋል። እኔ አይደለሁም እኔ በሳቸው ላይ እንደዚህ አይነት የቀጠፍኩት። ያ በሙሐመድ ላይ ቀጥፋችኋል እያለ ነው እንግዲህ ቡሃሪን የምትከተሉ ሐዲስ የምትከተሉ ማለት ነው። ጊዜ ጌታው እንደዚህ መልስ ኦኬ ጊዜ ጌታ እሺ፣ ከልብ አመሰግናለሁ። ያው እስልምና መልካም ሽኩር። እኔ በጣም ጥያቄ አዳምጥ ሰምቻለሁ። አልጠየኩም። ስጠይቅህ አዳምጥ። ደከመኛ ስጠይቅህ አዳምጥ። ኦኬ ቡሃሪ ሐዲስ ትክክል ነው ብለህ ታምናለህ? ትክክል ነው። ቡሃሪ ማን የጻፈው? ከተቀበልኩት አንተ በግድ እንዲህ ነው ማን የጻፈው? ማን የጻፈው? ይኸውልህ ሐዲሱን እኛ ማንም የጻፈው ማንም በቀጠሉ ለእኔ ስሜቴ አይምሮ ከተቀበለው እንዲህ በግድ እንዲህ አትበለኝ። ተቀብያለሁ፣ አምናለሁ። እኔ ይኸውልህ ማልቀበሉ ብዙ ነገር አለ። ስለከተቀበል ለምን አትበለኝ? ኦኬ ስለዚህ አንተ የተቀበልከው ለአይምሮህና ለስሜትህ በደንብ አስተውሉ። ለአይምሮዬና ለስሜቴ ስለተስማማኝ ቡሃሪን ተቀብየዋለሁ። እውነት መሰረት አድርጎ ሳይሆን ለስሜቱና ለአይምሮ የሚስማማውን ነገር ጊዜ ጌታ ይቀበላል። ቡሃሪ መቼ ነው የመጣው? መቼ ነው የተሰበሰበው? ይሄ ለአይምሮህን ለስሜት የተስማማህ መጽሐፍ መቼ ነው የተሰበሰበው? እድል ከሰጠኸኝ በደንብ አውራሃለሁ። ችግር የለ። እድል ስለማሰብ መቼ ነው የተሰበሰበው? ቀጥል። መቼ ነው የተሰበሰበው? ሉቃስ መቼ ነው የተሰበሰበው ብለህ አታውቀውም። ቡሃሪ መቼ ነው የተሰበሰበው? ሉቃስ መቼ ነው የተሰበሰበው?
ሉቃስ በጊዜው ነው የተጻፈው። ቡሃሪ መቼ ነው የተሰበሰበው? አንተ ሰው ስለማይጠይቅ ስለምትፈራ ሉቃስ መቼ ነው ስለ ኢየሱስ ክርስቶስ የጻፈል አምላኬ የምትለው መቼ ነው የተሰበሰበው? አሁን ንገረኝ። መቼ የሚሰበሰብ የኔን ትጠይቀኛለህ? መልስልሃለሁ። አምላኬ ወለደ ምናምን ለሚለው ፕሊዝ ተረጋጋ፣ ነርቨስ አትሆን። ሉቃስ ከሰባ አርድእቱ አንዱ ነው፣ በጌታ ጊዜም የነበረ ነው። ስለዚህ ተረጋጋ እና አሁን የተጠየቀውን ብቻ መልስ። ቡሃሪ ከሙሐመድ ጋር ነበረ? እዛ ነበረ? መቼ ነው የተሰበሰበው? እሷን ብቻ መልስ። ሱና ነው ባይዘዌ ለሌላ ጊዜ ላስተምር። ሱና ነው ሐዲስ ማለት ሱና ፈርዳ። አልጠየቅኩም። ኖ ልንገር፣ በግልጽ ባጭሩ ልንገር። ቆይ አትሩጥ። ምን አለ ወንድማችን? ሐዲስ ግዴታ አይደለም፣ ሱና ነው እንጂ ግዴታ አይደለም። ስለዚህ አለመቀበል ይቻላል ማለት ነው በወንድማችን ንግግር። አሁን ማይክን አንሳና ንገረን እስኪ፣ ሐዲስ አለመቀበል ይቻላል አይቻልም? አታድርገኝ። ይኸውልህ ቃለ የሆነ ጥያቄ እስልምናን አንተ በምትማረው እኛ በምንማረው በእናትህ አታልቅስ። ከአሁን በኋላ አስወርዳለሁ። አትጩህ፣ ዝም ብለህ አትክለፍለፍ እንዳበደ ውሻ። ተረጋጋ። እኔ ታስቀኛለህ ወይስ ታዝናናኛለህ? እኔ የምልህ ሱና ነው። ሐዲስ ማለት ረሱል ሰለላሁ ዐለይሂ ወሰለም ድንቁርናው ሳያንስ ይስቃል። ግዴታ አይደለም ካልከን እኮ ጨረስክ። ኤኒዌይስ ሁሴን የአንተ ትሻላለህ ቢያንስ። እነኚህ ደግሞ የእነኚህ የባሰ ነው። ከዘመን ዘመን በዘመንና በጊዜ በቦታ የሚገደብ ብዙ አለው። በአሁኑ ሰዓት ሊጠቅም የማይችል በጭራሽ የማያስኬድ ከእውቀት አንጻር ከሳይንስ አንጻር ብታዩት አያስኬድም፣ አይሆንም። ከህይወት አንጻር ብታዩት አያስኬድም፣ መፍትሄ አያመጣም። ምድር ላይ ወርዶ ቁርአን ዘመን ተሻጋሪ ነው። በቦታም አይገደብም፣ በሁኔታም አይገደብም። ኦኬሽ እርስ በርስ የሚጋጭ የለውም ቁርአን ተብሏል። ሐዲስ ላይ አለ፣ ነፍ ሐዲስ ላይ አለ። እርስ በርሱ ብላ የሚለው አትብላ፣ አትብላ የሚለው ብላ የሚል እንዲህ በኦፖዚቱ የመጣ የለም ቁርአን ውስጥ። ትናንትና የፈቀደልህ ዛሬ ይከለክላል። እኛ መጽሐፍቱን ትተን የመሻይኾች ኪታብ ነው የምንከተለው። አዝናለሁ በል ምን አለ? መጽሐፉን ትተን ቁርአንን ትተን የምንከተለው ከዛ ከጊዜ በኋላ የመጡ ሼኮች የጻፉትን ነገር ነው እያለ ነው። በየላይቭ ሙስሊም ላይ የሚሉ ሰዎች አላህ ከአርሽ በላይ በአካሉ በእውቀቱ ይወርዳል፣ ይወጣል፣ ይሄዳል፣ ይሮጣል። እውቀት ነው ይሄ። ለምሳሌ እውቀቱ ራሱ ግምታዊ እውቀት ነው። ቁርአን ስለሌለ ቁርአን ስለሌለ ግምታዊ እውቀት ይባላል። ያ ማለት ፕሩፍ ሊደረግ አይደለም። ሪል እውቀት ማለት ኤግዛክት እውቀት ማለት ቁርአን ነው። ለምን? ከአዋቂው ስለተወረደ። ያ እንግዲህ የሰው ቁርአኒስት ነው። ለምሳሌ አላህ ይወርዳል የሚለው ሐዲስ ውስጥ ነው የሚገኘው። ይሄ ግምታዊ እውቀት ነው። ሙሉ ለሙሉ ሐዲስ ላይ የተገለጸውን የአላህ ባህሪ ካደ ማለት ነው። አንደኛ ግምታዊ እውቀት ነው የሐዲስ እውቀት፣ ሁለተኛ ከጊዜ ጋር የሚሄዱ አይደሉም፣ ሶስተኛ እርስ በራሱ የሚጋጭ ነው። ስለዚህ እንዴት ልንቀበለው እንችላለን እያለ ያለው እየተናገረ ያለው በዚህ ምክንያት አብዛኞቹ ሐዲስን መቀበል ትተዋል። የማንበብ ፍላጎትም የላቸው። አንድ ሰው ደግሞ አይምሮ ሊቀበለው ሌሎችም እየተወያዩበት ነበር፣ ገጽ ላይ እየተወያዩበት የነበረው ሌሎችንም የተወሰነሰሙ ደጋግመን ነግረናችሁ ነበር። እኛ ሐዲስን ጣሉ፣ ከዛ ቁርአን ላይ ደግሞ መቆም እንደምትችሉ እና እንደማትችሉ እናያለን። እስኪ ኤኒዌይስ አሁን እንዳለ ሙስሊሞች እምነታቸውን ዶግማቸውን የመሰረቱት ሐዲስ ላይ ነው። ሐዲስ ደግሞ እንግዲህ ሙሐመድ ከሞተ ከ200 ዓመት ምናምን በኋላ የተጻፉ የመጡ ናቸው። እነኛም መጽሐፍቶች ደግሞ የሉም። በሚያሳዝን ሁኔታ ከ250 ዓመት ከ300 ዓመት በኋላ ሐዲሳት ቢሰበሰቡ ሰማን ሰማው ብሎ ቢልም አልጻፈቸው፣ እነኛ ጽፏቸው መጽሐፉ የለም። እሱ ደግሞ እንደዚህ ሰብስቦ አወራ። ከሌ ነገረኝ፣ ከሌ ነገረኝ፣ ከሌ እንዲህ ብሎ ነገረኝ ብሎ ለሰው አወራ። እነኛ ለዛ አወሩ። እንደዛ ነው እንጂ የለም መጽሐፍ። የቡሃሪ የሰበሰበው መጽሐፍ የለም፣ የላችሁ። ከ250 ዓመት በኋላ ወሬ የሰበሰበ መጽሐፉ የላችሁ። ቡሃሪ ነገረን ይላሉ እነሱ ደግሞ መልሰው በኋላ ማለት ነው 600,000 ሐዲስ ሰብስቤያለሁ ብሎ ቡሃሪ ነግሮናል። የታለ መጽሐፉ? የለም። የታለ ሐዲስ? ስለዚህ አሁን ኢማም ቡሃሪ ብላ ያዝከው መጽሐፍ የቡሃሪ አይደለም። ኦኬ ቀጥል። እንመረምራቸው። ሐዲስ ነው ምትል ከሆነ ቀዩ ፊትህ እስከሚቀላ
1000 ስህተት ላወጣለሽ ላለው ከሐዲስ ጋር ከሐዲስ በቃኝ እስከምትል ከቁርአን ጋር የሚጋጭ እንደ ሳይንስ ከአጠገቡ ማያልፍ ሽታውን ያላሸተተ ሐዲስ ላመጣለሽ ላለው ሐዲስ ነው የምትል ከሆነ በዚህ እንስማማና ሃይማኖቴ ትክክል ነው ብለህ ውጣ። እስቲ ሶስት ምርጫ ነው ያለ፣ ምረጥ። መጀመሪያ እኔ ምርጫ ያንተ ምርጫ ነው መምረጥ ያለብኝ፣ የራሴ ምርጫ ነው። የሚያዋጣኝን ነገ ጀነት ሊያስገባ የሚችለው ከጀሃነም ሊያድነኝ የሚችለው ምርጫ ብዬ የራሴ አቋም ይለኛል። አዳምጠኝ በደንብ ከልብ አዳምጥና በዛ አቋም ከተስማማ እንቀጥላለን። እያንዳንዱ ለማወራቸውም ለምናገራቸውም ነገር አቂዳ አድርጌ ልካሁንም አንተ እንደጠየቀኝ አቋም አድርጌ ለመያዝ ደሊል እፈልጋለሁ። ለምን አላህ አልክ ቢለኝ ለዚህ ጉዳይ ለዚህ በልስላልክ ወይም በነብይ መጀመሪያ ወስደው ያንን ነገር ስለዛ ስለምፈልገው ጉዳይ ላይ ቅድሚያ ወስደው አንተ ልትሐፍዘው ኃላፊነት የወሰድከው ቁርአን ነው። እስካሁንም በወረደበት ፈታው እንኳን ኪስራ ሳይሆን ጠብቀው ባለው ቁርአን ላይ ቅድሚያ ይሄዳለሁ። በዛ ጉዳይ ላይ እያንዳንዱ ነጥብ አንስተህ ከዛ ጉዳይ እና ልክ እንደ እያንዳንዱ ሐዲስ ነው ብለህ ወይንም እያንዳንዱ ስህተት ማሳያለህ እንዳልክ ማለት ነው። ያ ስህተት ነው ያልከው ነገር ያልተፋህም እንደሆነና የኔ ፋህም ደግሞ ልክነቱና ያን ሐዲስ እንመዝንና እናየዋለን። ስንመዝነው ከአውቁም ጀምር አይደለም ከአቅል ይቀበሏል አይቀበለውም በሚለው ሁሉ መጠን የፈለግከውን ነገር ሐዲስ አንስተህ መጠን ሪሳላውን ለምን አልክ ቢለኝ አላህ ምድረው ከዛ ውጪ ምንም አይነት ጉዳይ አልይዝም። ዲቴል በእምነቱ ሳይታየኝ ያዘኝ ነገር ሌላ ገይብ ሊኖረው ይችላል። ህግ ነው ይህ ሀላሉ ሀራም ነው ብሎ ህግ አቋር ለሚያወጣል ሩሱል ብለኸኛል። ሩሱልን ሳልፈስረው ቀጥታ ሩሱል የሰጠኝን ነገር ከአጠገቡ ማያልፍ ቅጣውን ያላሸተተ ሐዲስ ላመጣለሽ ላለው ሐዲስ ነው የምትል ከሆነ ያ እንግዲህ ቻሌንጅ እያደረገው ነው ማለት ነው። ሐዲሳት ውስጥ የሚገኙ በሙሉ ከቁርአን ጋር የማይስማሙ ከሳይንስ ጋርም ከሞራል አንጻር ከምንም አንጻር ሽታቸው የማይገናኝ ታሪኮች አሉ። እነዚህን የምትቀበል ከሆነ ቻሌንጅ እንደራረግ ነው። ሙስሊሞች እርስ በራሳቸው ቁርአኒስትና ሐዲስን የማይቀበሉና ሐዲስና ቁርአንን ደግሞ እንቀበላለን በሚሉ መካከል የተደረገ ዲስከሽን ነው ማለት ነው። ከሳይንስ ጋር እንደማይሄድ ራሳቸው አምነዋታል ማለት ነው እኮ። ቆይ ለክርስቲያን አንድ ጥያቄ አለኝ። ክርስቲያን ቀጥል ሁሴን። እኔ አንድ ነገር ልጠይቅህና እስኪ በእኛው ራሱ ልጠይቅህ። አንተን ተው፣ አሁን ችግር የለም። አንተ እኮ አሁን እኮ ከርዕሱ ጋር መሄድ ነው። 600 ሐዲስ እያልክ ነው። አሁን 600 ሺህ ሐዲስ እያልክ ነው። አሁን አንተ ላ ችግር የለም፣ ያው ቡኻሪ የሚባለው ችግር የለም። አሁን አንተ በህይወት ያለ አሁን ባለበት ሰዓት 600 ሺህ ሐዲሱ የሚናገረውን ሁሉ ፈጽማለህ ብለህ ታውቃለህ? ትገምታለህ? ሐሳብ አለ ማለት አልገባኝም። ሳሌው አሁን አንተ ባለበት ሰዓት ሐዲሱ በሙሉ ወይም ቁርአኑ በሙሉ የሚላቸውን ነገሮች በተግባር አውላለሁ ብለህ ታስባለህ? ምን ያገናኘዋል ከጥያቄው ጋር? እኔ ሲጀምር ሐዲስና ቁርአን ያገናኘውን ልናገርህ ነው። ያገናኘን ልነግርህ ነው። አሁን ከከፈትከው እኮ ነው። አሁን አንተ ከከፈትከው ሰውዬ ይሄን አክል ከሐዲስ የሚጋጭ ከቁርአን የሚጋጭ ይሄን አወጣለሁ ያለው ሰውዬ የተዘገቡ ሐዲሶች በሙሉ ቁርአንን መስሎ ቁጭ ይላሉ፣ ከቁርአን ጋር አንድ ሆናሉ ብሎ አስቦ ነው የሚያወራው። እሱን ሂደት ጠይቀዋለህ። እሱን ነገር ግን ምንድነው እዚህ ጋር ነው የተናገረው። ሁለት ሰው ነው። አንደኛ አሁን እንደራሱ ያመጣውልህ ሁለት ልጆችን ነው። ሁለተኛ የነዚህን የአእምሮ ሌቭል አንተ አታውቅም። አንተ እኮ ምንም አታውቅም ሁሴን፣ አንተ ምንም አታውቅም። እነዚህ ልጆች ሐዲስ ተረት ነው ያሉበት ምክንያት አንብበውት ነው የሚሆነው። አንተ ግን ምንም ስለ ሐዲስ የምታውቀው ነገር የለም። ስለዚህ ከቁርአን ጋር ይመሳሰል አይመሳሰል ልታውቅ የምትችለው ስታነብ ብቻ ነው ማለት ነው። ስለዚህ እነዚህ ልጆች እንዳንተ በጭፍን የሚከተሉ ሰዎች አይደሉም። አንብበው ይሄ ከቁርአን ጋር ኮምፕሊትሊ ይጋጫል፣ ይሄ ከሳይንስ ጋር ይጋጫል፣ ይሄ ከሞራል አንጻር ልንቀበለው የማንችለው ነገር ነው። ለምሳሌ ሙሐመድ የ6 ዓመት ህፃን ልጅ አገባ ያልኩት እኔ አይደለሁም የእናንተ ሐዲስ ነው አለ። እሱ ሊቀበለው አልቻለም። በቃ ከሞራሉ አንጻር ሙስሊም ነው፣ ነገር ግን ከሞራል አንጻር ልክ ስላልሆነ ነብይ ተብሎ እንደዛ ያደርጋል ብሎ ስላላመነ ካደው በቃ አልቀበልም ማለት ነው። ለምሳሌ አንተ የሚስትህን ጡት ታስጠባለህ ሁሴን ለሌላ ሰው፣ እኔ አልቀበለውም አለ። ለምሳሌ እሱ አንተ ታስጠባለህ
ይሄው ሁለት መሰረት አገኘ ማለት ነው ለምሳሌ ላለመቀበል። ስለዚህ እያሉ እነዚህ ሰዎች የከበዳቸውን ነገር ጠቀሱ። ለምሳሌ ሊነግርህ እኮ ነው። ይሄ አሁን እሱ ያቀረበው ምስቱን ምናምን ያለው አሁን 6 ዓመት የምትለው ነገር ቅድም ብያለሁ እኮ ሐዲሱ ላይ ስለተቀመጠ አሁን አንተ መተህ እዚህ ጋር ሳትፈልግ ይሄ ብሏል ብላ ዝም ብላ አንተ ምስቴን ትተህ ቤቴን ትተህ ሄዳ ያን ተግባር ትፈጽማለህ ወይ? አልፈጽምም አሉ እኮ እኔ የሚስቴን ጡት ማንም እንዲጠባ እዚህ ጋር ነው ስህተቱ እኮ እዚህ ጋር እኮ ታስጠባለህ። የሰዎቹ ስህተት እዚህ ጋር እኮ ነው። የሰዎቹ ስህተት ማለት ነው እኮ ከነሱ ሞራል ግራውንድ ጋር አልሄድም። ሁሴን አንተ እኮ ያልገባኸው አንተ ያልተረዳኸው ነገር ከነሱ ሞራል አልሄድም። ከነሱ ሞራል ግራውንድ ጋር አልሄድም። ከአንተ ሞራል ጋር ደግሞ ሊሄድ ይችላል ስለሆነ ትቀበለው ትችላለህ። ሲጀመር ቁርአንና ሐዲስ ምናልባት ከኛ አእምሮ ላይሄድ ይችላል። ስለዚህ እነሱ ደግሞ ይሄ ነገር ሙሉ ለሙሉ ከቁርአን ጋር ስለሚጋጭ ቁርአን ላይ የለም ብለው ስላመኑ ሐዲስን አልቀበልም። መሐመድ ከሞተ ከ200 እስከ ከ300 ዓመት በኋላ የመጡ ታሪኮች ስለሆኑ አንቀበላቸውም ማለት ያዛም ነገር እኮ አሁን አለበት ሰይድ አሁን አንተ ጀምሮ ሁሴን እነሱ እኮ ሙስሊም ናቸው፣ ክርስቲያኖች አይደሉም። ተውባ ሙስሊም መሻይኩም ይሁኑ መሻይክ ስለሆኑ እኮ እነሱ ሊነግሪና ለተቀማጭ ሰማይ ቅርብ ነው ይባላል። ለተቀማጭ ሰማይ ቅርብ ነው ለሀገሬ ሰው ሲተርት ማለት ነው። ምን አገናኙ ደግሞ? ምን አይነት ተረት ነው? እነዚህ ሰዎች ለማወቅ ጥረት እያደረጉ ያወቁ ያዩ ያነበቡ ያው እውቀታቸው ያውቅ ነው የሚለው በራሳቸው ጭንቅላታቸው ላይ ትልቅ ስለሆነባቸው ብዥ አለባቸው። ኦኬ እንደኔ ሳያነቡ ምንም ሳያውቁ በድንቁርና ይከተሉ ነው የምትላቸው? አይደለም አንብበው ማለት ነው። ልክ ሲያነቡ ሲያውቁ ማለት ነው። ወይንስ ሐሰት ነው የሚለውን ታገናዝቡበታላችሁ ማለት ነው። አይሻልም? ያ እንግዲህ በነገራችን ላይ የጠየቀው ጥያቄ አንድ ጥያቄ ነበር። ሐዲስን ትቀበላለች ሳትቀበልም የሚል ነበርና አይ ቲንክ ከማይቀበሉት ስለሆነ ይመስለኛል እንደዛ ያለውና መመለስ ያልፈለገው። ኤኒዌይስ ሙደሲር የሚል አካውንት ገብቷል። እሱ ይቀጥል። ሙደሲር አለ? ሙደሲር ማርክ ማይ ወርድ ይገቧታል፣ አልቀሰው ይወጧታል። ምላሽ አይመልሷትም።